በምስራቅ አርሲ በታጣቂዎች ደረሰ ከተባለው ጥቃት በስተጀርባ የትኞቹ ኃይሎች ናቸው ያሉት? ምን አይነትስ ፍላጎት አላቸው? ስለዚህ ጉዳይ በዝርዝር የምንነግራችሁ ነገር ይኖራል። ከሱዳንም ከተለያዩ አካባቢዎችም የተገኙ መረጃዎችን ይዘን እናቀርባለን። ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ጉዳያችን እናልፋለን። በምስራቅ አርሲ በታጣቂዎች አማካኝነት በተፈጸመ ጥቃት ከ10 በላይ ሰዎች መገደላቸው በተለያዩ መገናኛ ብዙሃን እየተዘገቡ ይገኛሉ። አብያተ ክርስቲያናትም ተቃጥለዋል ተብሏል። ነዋሪዎችም ወደ ጫካ መውጣታቸው ተዘግቧል። ይሁን እንጂ እነዚህ ኃይሎች እነማን ናቸው የሚለው በርካቶችን እያወዛገበ የሚገኝ ጉዳይ ሆኗል። በተለያዩ መገናኛ ብዙሃን በተሰራጩት መረጃዎች መሰረት ከ10 በላይ ንጹሃን ዜጎች እንደተገደሉ ነው የተዘገበው። ይሄ ጥቃት እንግዲህ የተፈጸመው ግንቦት 22 ቀን ከአስኮ ከተማ በግምት 18 ኪሎ ሜትር ርቀት ላይ በሚገኘው በገብርኤል ጠላታ አካባቢ ሲሆን ግንቦት 24 ቀን በተካሄደው ምርጫ ቀንም ጥቃቱ እንደተቀጠለ እንደነበረ ነው የሚነገረው። እንግዲህ ይሄ ጥቃት ከተፈጸመ በኋላ በተለያዩ የማህበራዊ ሚዲያ ተጠቃሚዎች ዘንድ የተለያዩ ሀሳቦች ሲንሸራሸሩ ነበር ስለ ጥቃቱ ፈጻሚዎች ማንነት። ስለዚህ ጉዳይ የምንነግራችሁ ነገር ኖሮ ነገር ግን አንዳንድ መረጃዎች እናጋራችሁ። አንድ የዓይን እማኝ እንደገለጸው ከሆነ ታጣቂ ቡድኖቹ ክላሽንኮቭ ጠመንጃ በመታጠቅ ከመንደሮቹ ሲወጡ ከጥቃት የተረፉ አንዳንድ ሰዎች ወደ አልኮ ጤና ጣቢያ ተወስደዋል ተብሏል። ጥቃት አድራሾቹ ያዩትን ሰው ሁሉ ኢላማ ሲያደርጉ ነበር ብለዋል እማኙ። የታጣቂዎቹ በትላልቅ ስብስቦች እንዲሁም 2 እና 3 ሰዎች ሆነው ይንቀሳቀሱ እንደነበር አክለውም አስረድተዋል። ታጣቂዎቹ ከብቶች፣ የእህል ክምችቶች እና የአብያተ ክርስቲያናት ንብረቶች የዘረፉ ሲሆን በደርዘን የሚቆጠሩ መኖሪያ ቤቶችም በእሳት መውደማቸውን እማኙ አክለውም ገልጸዋል። ግጭቱ ከመባባሱ በፊት ነዋሪዎች ከአካባቢው ባለስልጣናት እርዳታ ጠይቀው እንደነበረ ገልጸዋል። ከተረፉት ነዋሪዎች መካከል የተወሰኑት ወደ አስኮ ፖሊስ እና ወደ ሌሎች ተቋማት ዘንድ ሊወሰዱ እንደቻሉ ነው የተነገረው። ከዚሁ ጋር በተገናኘ ወደ አስኮ ፖሊስ እና ወረዳ አስተዳደር ሄደውም ጥቃት እየደረሰባቸው መሆናቸውን እና እርዳታ መጠየቃቸው ቢነገርም ዝግጅት የተደረገ መሆኑን እና ሰኞ ዕለት መከላከያ ሰራዊት እንደሚሰማራ ተነግሯቸው እንደነበረ፣ ያም ቢሆን ግን የደረሰ አንድም አካል ባለመኖሩ ሳቢያ ጥቃቱ መቀጠሉ ነው የተመላከተው። ሌሎች የዓይን እማኞች እንግዲህ የሟች ዜጎች ቁጥር ከ40 በላይ ሊሆን እንደሚችል ነው እየተናገሩ ያሉት። የሆነም ሆነና በተለያዩ መገናኛ ብዙሃን የሚሰራጩት ዜናዎች እጅጉን ተመሳሳይነት ያላቸው ናቸው። ከዚህ በፊትም ደግሞ በተደጋጋሚ ስለዚህ ጥቃት እና ስለተለያዩ ሁኔታዎች ሲነገር ነበረ። ከጥቃቱ በስተጀርባ ግን እነማን ናቸው ያሉት የሚለውን ጉዳይ ማሰቡና መመልከቱ የተሻለ ሆኖ ነው ያገኘ ነው። በቀዳሚነት የምናየው ነገር በምርጫውን በማስመልከት ከአርብ ጀምሮ እስከ ለ5 ቀናት ያክል መንገድ ዘግቻለሁ ሲል የነበረው የራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው እና በአንዳንድ ወገኖች ዘንድ ኦነግ ሸኔ ተብሎ የሚጠራው ኃይል ከዚህ ጥቃት ጀርባ ሊኖርበት ይችላል። ምክንያቱም መንገዶችን ዘግቷል፣ የተለያዩ እንቅስቃሴዎችን እንዲስተጓጎሉ አድርጓል። በየቦታውም ደግሞ በአንዳንድ ከተሞች ጥቃት በመፈጸም የንብረት ማውደም አስከትሏል በሚል አንዳንድ ወገኖች ይህንን ግምታቸውን ሲያሰራጩ ነበር። ታጣቂዎቹ በአብዛኛው በአንድ አካባቢ ወይም በአንድ ተቋማዊ ጥላ ስር አማካኝነት ሲንቀሳቀሱ የሚታዩ ናቸው የሚሉም ወገኖች አሉ። ከሃይማኖታዊ ጥቃት ጋር የሚያገናኙትም አሉ፣ ከዘር ተኮር ጥቃት ጋር የሚያገናኙትም አሉ። እዚህ ጋርም እንደተመለከትነው ከሆነ በአካባቢው በማጆሪቲ ይኖራሉ ተብሎ የሚገመቱ በሃይማኖትም በዘርም የተለዩ ሰዎች አሉ። እነሱን ያነጣጠረ ጥቃት እስከሆነ ድረስ በተወሰነ ደረጃ ሌሎች የፖለቲካ ቡድኖች የሚደግፏቸው ኦነግ ሸኔ ከተባለውም ታጣቂ ኃይል የተነጠለ ሌላም የታጠቀ እና የሚንቀሳቀስ የትጥቅና ሌሎች አይነት ድጋፎች የሚደረግለት ኃይል ከዚሁ ጥቃት በስተጀርባ ሊኖር ይችላል የሚል ግምት በእነዚሁ ታዛቢዎች ወገኖች ዘንድ እየተሰጡ ይገኛሉ። አንዳንዶቹ ደግሞ በእጅጉ ነገሩን ሲያከሩት ወይም ደግሞ በጣም ሰፋ ሲያደርጉት ደግሞ ራሳቸውን በአንድ የሃይማኖት ጎራ የከልለው የተደራጁ ታጣቂ ኃይሎች ናቸው ይሄንን ጥቃት እየፈጸሙ ያሉት ሲሉ ስፔሲፊክሊ የትኛው የሃይማኖት ጎራ ነው የሚለውን ሳይጠቅሱ ሲናገሩ ይደመጣሉ።
ዞረም ቀረ ግን በተደጋጋሚ ካለፉት ጊዜያት በጥቂቱ ከ3-4 ዓመታት ወዲህ እንደዚህ አይነት ጥቃቶች በተደጋጋሚ ሲነገሩ እና ሲዘገቡ እንመለከታለን። የሆነው ሆኖ ግን ምንም አይነት ገለልተኛ የሆነ ጥናትም ምርምርም በዚህ ጉዳይ ዙሪያ ተሳታፊ የሆነ ኃይል የትኛው ነው የሚለውም ሲጠቀስ አላየንም። ይሄ ነገር እንደ ተድበሰበሰ መቀጠሉም በየጊዜው ወደ ተደጋጋሚ ወደ ሆነ አሰልቺ ወደ ሆነ ዜናዎች ወደ መዘገብ ብዙዎችን ሲገፋፋ ነው እያየን ያለ ነው። ነገር ግን አንድ እልባት አንድ መፍትሄ መፈለግ አለበት። ሁልጊዜም እንደ አዙሪት የመሰለ አይነት ለቅሶም ሆነ ችግርም ማየትም እንደ ሀገር የሚያሳዝንም ነውና በዚህ ጉዳይ ዙሪያ የትኛው ነው ጥቃት እየፈጸመ ያለው? በአሁኑ ወቅትስ በዛ አካባቢ እየተንቀሳቀሰ ያለው ኃይል የትኛው ነው? ድንበር ተሻጋሪ ነው ወይስ የሀገር ውስጥ ወሰንን አልፎ የሚመጣ ኃይል ነው የሚለውን ጉዳይ ማጣራትና በዚህ ጉዳይ ዙሪያ ምርመራ ማድረግ የሚሻል ይመስለናል። መፍትሄው ላይ ማተኮሩ የተሻለ ጉዳይ ሆኖ ስለሚታይ ማለት ነው። በተለያዩ መገናኛ ብዙሃን የሚዘገቡትን ዘገባዎች ደግሞ ማቅረብ ይቻላል። ነገር ግን በተደጋጋሚ እንደዚህ አይነት ጥቃቶች በሚፈጸሙበት ወቅት ብዙዎች ተጠቂ ነን ብለው የሚያስቡም ወይም ደግሞ እየተጠቁ ያሉ ወገኖችን ወደ ሌላ ነገር የሚገፋፋም ስለሆነ በጊዜ ጉዳዩን ማስተካከል ወይም ደግሞ እልባት መስጠቱ የተሻለ ሆኖ የሚገኝ ይመስለናል። እንግዲህ በጥቃቱ የተጎዱ ወገኖች እንግዲህ ነፍሳቸው በሰላም እንዲያርፍ እንመኛለን። ለቤተሰቦቻቸው መጽናናት እንመኛለን። አሁን ወደ ሌሎች መረጃዎች እናልፋለን። ኢትዮጵያ የቦንድ ባለቤቶች እንግዲህ በተለያዩ ሁኔታ እንግዲህ እንቅስቃሴ እያደረጉ ይገኛሉ። ወደ ፍርድ ቤትም ለመውሰድ ጉዳዩንም እንደዚሁ ከእዳም ጋር በተገናኘ እንግዲህ ለማስተካከል እንግዲህ ጥረት እያደረጉ ይገኛሉ። ይሄም ወዴት ያመራል የሚለውን እንግዲህ አብረን የምናየው ይሆናል። ወደ ምርጫ ጉዳይ እንግዲህ እናመራለን። በአማራ ክልል የማጭበርበር ተግባራት ተፈጽመዋል ሲል ነጻነትና እኩልነት ፓርቲ አመልክቷል። ነጻነትና እኩልነት ፓርቲ በሰባተኛው ዙር ጠቅላላ ምርጫ ሂደት በአማራ ክልል በተወሰኑ የምርጫ ክልሎች የደረሱ ችግሮች በሚል ትናንት ግንቦት 24 ቀን 2018 ዓ.ም የቅሬታ መግለጫ አውጥቶ ነበር። ከዚህ ቀደም ጎጎት የተሰኘው እና በጉራጌ አካባቢ የሚንቀሳቀሰው ፓርቲ ያቀረበውን ቅሬታ ለእናንተ አቅርበን ነበር። አሁን ደግሞ ናፓ የተባለውን ፓርቲ እንደዚሁ የቅሬታ መግለጫ አውጥቷል። ከምርጫ ሕግና ስነ ስርዓት ያፈነገጡ ተግባራት ተፈጽመዋል ሲልም ነው በዚህ ቅሬታ ላይ ያመለከተው። ባለ 2 ገጽ መግለጫ ነው ፓርቲው ያወጣው። በአማራ ክልል በደቡብ ወሎ ዞን በለጋምቦ፣ በለገሂዶ፣ በከለላ፣ በደብረ ሲና 1 እና 2 የምርጫ ክልሎች ውስጥ በገዢው ፓርቲ አባላትና ደጋፊዎች የምርጫ ሕግንና ስነ ምግባርን የሚጥሱ ተግባራት መፈጸማቸውን ነው ያስታወቀው። ፓርቲው በመግለጫው ላይ የመራጮች ካርድ በነጠላ በመሰብሰብ መራጮች ወደ ቤት እንዲመለሱ ተደርጓል ብሏል። ከለላ፣ ለገሂዳ፣ መካነ ሰላም፣ ወገዲ 03፣ አባዬ 02፣ አባዬ 08 ለሚውሃ እና ህሩይ የጮማ ከተማ የምርጫ ጣቢያዎች የመራጮች ካርድ በገዢው ፓርቲ ከህዝብ በመሰብሰብ ተፎካካሪ ፓርቲዎች በሰላም አመልክተው ወጥተዋል በማለት የማጭበርበር ተግባራት ተፈጽሟል ሲል ነው ክሱን ያቀረበው። ፓርቲው በተለይም በለጋምቦ ወረዳ በወረኢሉ ማጠቃለያ 01 ማህበረ ሰላም ቀበሌ ትላንት ከቀኑ 9:35 ላይ ድንገት የተኩስ ድምፅ በመሰማቱ መራጮችና ታዛቢዎች አካባቢውን ጥለው ለመሰደድ መገደዳቸውን መግለጫው አውስቷል። ከአጭር ቆይታ በኋላ ሲመለሱ የገዢው ፓርቲ አስፈጻሚዎች በምርጫ ጣቢያ ውስጥ ተቀምጠው የመራጮች ካርድ በገዢው ፓርቲ ኮሮጆ ሞልተው ጠብቀዋቸዋል ተብሏል። በዚህም የተነሳ በ02 አባይና በ03 ቀበሌ ውስጥ ያሉ ሁሉም የምርጫ ጣቢያዎች ዘግተው የመራጮችን ካርድ ሰብስበው ወስደው ለራሳቸው መርጠዋል ሲል ነው ያሰፈረው የገዢው ፓርቲ ከፍተኛ የምርጫ አስፈጻሚዎች ማለት ነው። በተያያዘም በምርጫ አዋጅ 1162 ላይ የቀበሌ አመራሮችና የጸጥታ አካላት ከምርጫ ጣቢያ 500 ሜትር ርቀው እንዲገኙ ይደነግጋል ያለው መግለጫው በቃሉና በገርባ ከተማ የሚገኙ 6 የምርጫ ጣቢያዎች በሙሉ በሚሊሻ ፖሊስና የቀበሌ አመራሮች ተጽዕኖ ስር መዋላቸውን ፓርቲው ገልጿል። በቃሉ 2 የምርጫ ክልል የነበሩ የምርጫ ቦርድ ሰራተኞች የብልጽግና ፓርቲ አባል መሆናቸውን የገለጸው ነፓ አስፈጻሚዎቹ በግልጽ ብልጽግና ምረጡ በማለት
የገዢውን ፓርቲ የምልክት ሰሌዳ ሲያመለክቱ መዋላቸውን ነው ፓርቲው ያመለከተው። እንግዲህ እነዚህም ሁላ ጉዳዮች የጠቀሰው ነጻነትና እኩልነት ፓርቲ በመግለጫው ማጠቃለያ ላይ በእነዚህ የምርጫ ክልሎች የተመደቡ የምርጫ ቦርድ አስፈጻሚዎች ነጻና ገለልተኛ አለመሆናቸውን በመጥቀስ የምርጫው ውጤት ተቀባይነት ስለሌለው የምርጫ ቦርድ ጉዳዩን በአስቸኳይ መርምሮ አስፈላጊውን የሕግ እርምጃ እስኪወስድ ድረስ ጊዜያዊ ውጤት ከመግለጽ እንዲቆጠብ እና ምርጫው እንዲደገም ጥያቄ ስለማቅረቡ ነው ዘገባዎች እያመለከቱ ያሉት። እንግዲህ የምርጫ ጉዳይን በተመለከተ በበርካታ አካባቢዎች ስሞታዎች ሲቀርቡ ነበር። ቅድም እንደተመለከትነው በዚህ ዘገባ ላይ በአንድ የምርጫ ጣቢያ ላይ የተኩስ ድምፅ በመሰማቱ ሳቢያ መራጮች እና የምርጫ አስፈጻሚዎች መበተናቸው የሚታወቅ ተጠቅሷል። በደብረ ታቦር ከተማ እንደዚሁም አይነት ሁኔታዎች ተፈጥረው እንደነበረ አንዳንድ የዓይን እማኞች ይናገራሉ። በደብረ ታቦር ምርጫ ለማካሄድ በአንድ የምርጫ ጣቢያ ተሰብስበው የነበሩ መራጮች በድንገት በተከፈተ ተኩስና ጥቃት ከምርጫ ጣቢያው በአስቸኳይ በአፋጣኝ ሊበተኑና ሊሸሹ ስለመቻላቸው ነው የተዘገበው። ይህንም ተከትሎ በአካባቢው በሚንቀሳቀሱ ታጣቂዎች እና በስፍራው በነበረው የመከላከያ ሰራዊት መካከል በተፈጠረው ውጊያ እንግዲህ ለሰዓታት የምርጫ ሂደቱ ተቋርጦ እንደነበረ የዓይን እማኞች ሲናገሩ ነበር። ከዚያም በኋላም ዳግም ምርጫው ከተወሰኑ ሰዓታት በኋላ ግጭቱ ረገብ ሲል ሊካሄድ ስለመቻሉም የመረጃ ምንጮች አመልክተዋል። ይህ ጉዳይ በሰፊው በማህበራዊ ሚዲያም ሆነ በመደበኛ ሚዲያውም ዘንድ ዘገባ ሽፋን ሲሰጠው እንዳልነበረ ነው የታዘብነው። ስለ ምርጫው በተመለከተ እንግዲህ የኢትዮጵያ ሰብአዊ መብት ኮሚሽን ያወጣው ሪፖርት በእጅጉ አነጋጋሪ ሆኗል። ምርጫው ሰላማዊ፣ አሳታፊና አካታች ነበረ ብሏል። ኢሰመኮ ነው እንግዲህ የኢትዮጵያ ሰብአዊ መብት ኮሚሽን ነው። ከምርጫው ጋር በተያያዘ መሰረታዊ የሰብአዊ መብቶች ጥሰቶች እንዳልተፈጸሙ እና ከምርጫው ዓለም አቀፍ የምርጫ መስፈርቶችን ባሟላ ሁኔታ መካሄዱን ነው ዛሬ በሰጠው መግለጫ ላይ የገለጸው። እንግዲህ ምን አይነት መስፈርቶችን አሟልቷል የሚለውን ነገር መመልከት ይቻላል። በተለይ ወደ ምስራቁ አካባቢ ስንሄድ፣ ወደ ሶማሌ ክልል ወደ ሀረርጌ አካባቢ ስንሄድ የአካባቢው ከፍተኛ የመንግስት አመራሮች ከምርጫ አስፈጻሚዎች ጋር በመቀናጀት ኮረጆ የመሙላት መርሃ ግብር ሲያከናውኑ እንደነበረ አንዳንድ ምስሎችን ለመመልከት ችለናል። ምን ያህል ትክክለኛ ናቸው የሚለውን እንግዲህ ማጣራት የሚቻል ነው። በዚህም ሳቢያ የድምፅ ማጭበርበሮችም ተከስተዋል የሚሉ ጥያቄዎች ሲነሱ ነበረ። በቪዲዮዎቹ ላይ በግልጽ እንደሚታየው የገዢው ፓርቲ ምልክት ማድረጊያው ላይ ምልክት በማድረግ ነው ወረቀቶቹ ሲዘጋጁ የነበሩ። በመጨረሻም ወደ ድምፅ ወደሚሰጥበት ኮረጆ እነዚህ ወረቀቶች ወይም ካርዶች እንዲሞሉ ተደርገው ኋላ ላይ እንግዲህ እንደምናየው የገዢው ፓርቲ በሰፊ ልዩነት ያሸነፍባቸው የምርጫ ጣቢያዎች እንዲኖሩ ተደርገዋል። እንግዲህ ወደ ኢሰመኮ መግለጫ ስንመለስ ከ180 በላይ የምርጫ ክልሎች የክትትል ቡድኖችን በመመደብ በእነዚህ ክልሎች ላይ እንግዲህ ክትትል ሲደረግ ነበር። በተለያዩ አካባቢዎች ከቀረቡለት 104 አቤቱታዎች መካከል 93ቱ መፍትሄ አግኝተዋል ነው የሚለው። ነገር ግን ዋናው ነገር ብዙዎችን እንዲገረሙ ያደረጋቸው፣ ብዙዎች ይህን ጉዳይ የተመለከቱ ወገኖችን እንዲታዘቡ ያደረጋቸው ነገር ሰላማዊ፣ አሳታፊ እና አካታች ምርጫ እንደነበረ ይሄው ኮሚሽን መጥቀሱ ነው። ከዚያም ባለፈ የኮሚሽነሩን ሁኔታ በመጥቀስ ትችታቸውን ሲያቀርቡ የነበሩ ሰዎች ነበሩ። ከዚህ ቀደም የመንግስት ከፍተኛ አመራርም ስለነበሩ እሳቸው ገለልተኛ ባለመሆናቸው ከዶክተር ዳንኤል በቀለ አንጻር የእሳቸው በዛ ቦታ መኖር ለመንግስት ረጅም እጅ የሚሰጠው ነው ሲሉ ትችት የሚያቀርቡ ወገኖችም አልጠፉም። ዞረም ቀረም ኢሰመኮ ምርጫው በጣም ዓለም አቀፋዊ ስታንዳርዶችን ያሟላ ነው ሲል ነው የጠቀሰው። በተቃራኒው ደግሞ የምናያቸው ነገሮች አሉ። እርስ በርሱ እንዴት ይመጋገባል የሚለውን አብረን የምናየው ይሆናል። ኮሜንት ላይ ስለ ምርጫው አስተያየት መስጠት ትችላላችሁ። ወደ መጨረሻው አንደኛው መረጃ ስናልፍ እንግዲህ ወደ ትግራይ ነው የምናመራው። በአሁኑ ሰዓት በትግራይ ያለው ሁኔታ ምን ይመስላል የሚለውን ነገር እንግዲህ ስንመለከት አጠቃላይ በህዝቡ ዘንድ ያለው ሁኔታ ምን ይመስላል የሚለውን ከመቃኘት እንጀምራለን። ራሱን እንግዲህ የትግራይ መንግስት ብሎ የጠራው አስተዳደራዊ መዋቅር ወደ ስልጣን ተመልሻለሁ ካለበት ጊዜ ጀምሮ የጦርነት ወሬዎች እንግዲህ በተለያዩ የትግራይ አካባቢዎች እየተሰራጩ ወይም እየተስፋፉ ይገኛሉ። እንግዲህ
ቲኬት እንግዲህ እያለቀ ነው። የአየር ቲኬት በረራዎች ከመብዛታቸው የተነሳ ከመቀሌ ወደ አዲስ አበባ የሚጓጓዘው ሰው ቁጥር ከመብዛቱ የተነሳ በየቀኑ በሚካሄደው በረራ ላይ በርካታ ሰዎች የተሳፈሩ በመሆኑ ቲኬት እንግዲህ ስለመጠናቀቁ ነው የተነገረው። እንግዲህ እስከ ቀጣይ እሁድ ድረስ ቲኬት ማግኘት አይቻልም የተባለው ቲኬት በማለቁ የተነሳ ማለት ነው። እንግዲህ በአውቶቡስም እንግዲህ እንቅስቃሴም ለማድረግም ቢታሰብም እንኳን ሰልፉ አስቸጋሪ ሆኗል። ማለትም የአውቶቡስ ትራንስፖርት ለማግኘት ያለው ወረፋ ለበርካቶች እጅጉ አድካሚ እየሆነ መጥቷል። የአውቶቡስ እጥረትም ደግሞ እየተስተዋለም ይገኛል። ስለዚህም ያው በርካታ ሰዎች ለመውጣትም ጥረት እያደረጉ ይገኛሉ። እንግዲህ ከሸከትና በዓላ በኩል የሚደረጉት የመኪና መንገድ ጉዞዎች በሰፊው እንደቀጠሉ ነው የሚገኘው። እንግዲህ በተለያዩ አማራጮች ሰው እየወጣ ነው ማለት ይቻላል። ይሄ ደግሞ የሚያሳየው ነገር በእጅጉ ስጋት እንዳለ የሚያመለክት ነው። ወጣቶችንም እንደዚሁ አሳስቶ ወይም ደግሞ የሽፋን ሁኔታዎችን በመፍጠር የመመልመል ሁኔታ ይኖራል ተብሎ በእቅድ ደረጃ በመንግስት ከፍተኛ አመራሮች ዘንድ በትኩረት እየተሰራበት እንደሚገኝ ነው ያመለከተው የተገኘው መረጃ። እንግዲህ በትላንትናው ዕለት የተካሄደው የትግራይ ክልል ምክር ቤት በአዲስ መልኩ ተዋቀረ የተባለው ምክር ቤት ማለት ነው። እንግዲህ ይሄ ስብሰባ በመደበኛ መልኩ ይካሄድበት ከነበረው አዳራሽ ውጪ እንዲካሄድ እንደተደረገ ነው ለማወቅ የተቻለው። ይህ ስብሰባ በመደበኛ ደረጃ ስብሰባ ይካሄድበት ከነበረው የምክር ቤቱ አዳራሽ ወደ አንድ ሆቴል ማለትም ኤችዜድ ግራንድ ሆቴል ተለውጦ እንዲካሄድ መደረጉ ተነግሯል። ይህም የተካሄደበት ምክንያት የድሮን ጥቃት ይፈጸምብናል የሚል ስጋት ስለነበረ ነው በአመራሮቹ ዘንድ። እንግዲህ ይሄ ስብሰባ ያው በሆቴል እንደተካሄደ እንግዲህ ሁላችሁም በምስሎች ላይ በተንቀሳቃሽ ቪዲዮዎች ላይ ያያችሁት ነው። በዚህ ስጋት ምክንያት ነው ስብሰባ በሆቴል ሊካሄድ የቻለው የሚል አይነት መረጃ ነው እንግዲህ የቀረበው። በመጨረሻ እንግዲህ ወደ ሱዳን ስናመራ እንግዲህ በአዲስ አበባ አንድ ውይይት ሊካሄድ ነበረ። ይሄ ውይይት በልዑካን ቡድን አባላት እና ተሳታፊ ድርጅቶች ውዝግብ ሳቢያ መስተጓጎል እንደገጠመው ተነግሯል። በኩዊንቴት ኮሚቴ ወይም በአራትዮሽ ኮሚቴ አዘጋጅነት በዚህ ሳምንት በአዲስ አበባ ሊካሄድ ታስቦ የነበረው እና በሱዳን የፖለቲካ መጻኢ ዕድል ላይ ትኩረት ያደረገው ወሳኝ የምክክር መድረክ በተሳታፊ ቡድኖች እና በአሸማጋይ ድርጅቶች መካከል በተፈጠረ የውክልና አለመግባባት ምክንያት ሊራዘም እንደሚችል ነው የተገለጸው። ይህን ዘገባ ያሰራጨው ሱዳን ትሪቢዩን ሲሆን በዚሁ ዘገባ ላይ በኢትዮጵያ መዲና አዲስ አበባ ረቡዕ ዕለት ማለትም በነገው ዕለት እንዲካሄድ ታቅዶ የነበረው ስብሰባ ከፍተኛ እንቅፋት እንደገጠመው ነው የተመላከተው። ይህ የሽምግልና ሂደት የተቋቋመው የሱዳን የፖለቲካ ተዋናዮችን በአንድ መድረክ ለማገናኘት በአገሪቱ ለረዥም ጊዜ የቀጠለውን ግጭት ለመቋጨት እና ወደፊቱ የፖለቲካ ሂደት ዙሪያ ያሉ ልዩነቶችን ለማጥበብ ነበር። ከዝግጅቱ ጋር ቅርበት ያላቸው ምንጮች ለሱዳን ትሪቢዩን እንደተናገሩት ከሆነ የአፍሪካ ህብረት፣ የምስራቅ አፍሪካ በይነ ልማት ተቋም ወይም ኢጋድ እና የአረብ ሊግ ለተለያዩ ተሳታፊ ቡድኖች በተመደበው የልዑካን ቡድን አባላት ስብጥር እና ቁጥር ላይ ተቃውሞ ማንሳታቸው ተናግረዋል። ምንጮቹ አክለውም ጥሪ የተደረገላቸው አንዳንድ የፖለቲካ ቡድኖች ተቀናቃኝ የፖለቲካ ጎራዎች በምክክር ውስጥ መካተታቸውን በተመለከተ ያላቸውን ቅሬታ መግለጻቸውን ጠቁመዋል። እነዚህ ውዝግቦች ስብሰባው በታቀደለት መሰረት ስለመቀጠሉ እርግጠኛ ለመሆንን የፈጠሩ ሲሆኑ አዘጋጆቹ የምክክር መድረኩን የማራዘም እድል እንዳለ በግልጽ ማሳወቃቸውን የተገለጸው። እንግዲህ የሱዳን ጉዳይ እንደምታውቁት በሱዳን መደበኛ ጦር ወይም ሳፍ እና በፈጥኖ ደራሽ ጦር ወይም ራፒድ ሳፖርት ፎርስ ወይም አርኤስኤፍ መካከል እየተካሄደ ያለ መጠነ ሰፊ የሆነ ቀጠናዊ ፍትጊያን እየፈጠረ ያለ ግጭት ነው። የተባበሩት አረብ ኤሚሬቶች እና ሳውዲ አረቢያን እያናጨ ያለ ግጭት ነው። ይሄ የኃይል አሰላለፍ በጉልህ ለውጥ እየተስተዋለበት ያለው ግጭት መጨረሻ እልባቱ ምን እንደሚሆን እስካሁን ድረስ ባይታወቅም፣ ነገር ግን የተለያዩ ጥረቶች የተደረጉ ይገኛሉ። በአራትዮሽ ቡድኑ በኩል የተለያዩ የድርድር ባለፈውም በናይሮቢ ሲካሄድ የነበረውን የድርድር
ሂደት ነበር። ሆኖም ግን ውጤት አልባ እየሆነ ነው ያለው። ይህም የውጭ ኃይሎች ጣልቃ ገብነትን ምን ያህል ጥልቅ እንደሆነ የሚያሳይ ነው። ከዛም ባለፈ ደግሞ አንድ የፖለቲካል ሳይንቲስት አለ አሌክስ ደዋል የሚባል እሱ እንግዲህ እንደሚጠቅሰው የፖለቲካል ማርኬት ፕሌስ ነው ይሄ የሱዳን ጦርነት። ገንዘብ የሚዘዋወርበት ገንዘብ የሚረጭበት ነው። በአረቦቹም በኩል ማለትም በዩናይትድ አረብ ኤሚሬቶች በኩልም ሆነ በሳውዲም በኩል ወይም በግብፅም በኩል የፕሮክሲ ዋር ነው የተያዘው፣ የውክልና ጦርነት ነው የተያዘው። በዚህ ውስጥ ደግሞ የሚኖር የመጠቃቀም ሁኔታ ይኖራል። በጦርነት ውስጥ የማትረፍ ሂደት እንደማለት ነው። ኤትኒክ ኢንተርፕረነርስ እንደሚባለው ኮንፍሊክት ኢንተርፕረነርስ ወይም የግጭት አትራፊዎች አሉ። በዛ መልኩ የሚካሄድ ስለሆነ በቀላሉ ለማቆም አስቸጋሪ የሆነባቸው ለዛም ይሆናል። በቀጠናው ያሉትም ሀገሮችም ደግሞ በዚህ ጦርነት በአንድም ሆነ በሌላ ምክንያት እየተሳተፉ መሆናቸውን የራሱን የፈጠረ ስጋት አለ። ዞሮም ቀረ መጨረሻው ምን ይሆናል የሚለውን ግምታችሁን እናንተም በኮሜንት ላይ ማስቀመጥ ትችላላችሁ። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሆንላችሁ።